ምን ልታረጊ መጣሽ አቤ? ምን ልታረጊ ነው? ምን ልታረጊ መጣሽ ንገሪኝ። ወይ አቤ ፍቅር ይዞሻል ነው? ከሆነ ንገሪኝ በግልጽና ስሚ እስካሁን ማለት ነው ነገር ተመልሽ ደግመሽ እንዳትመጪ አላልኩሽም? አይመለከትሽም ሴትዮ። ምንድን ነው ያደረግሽው አንቺ? ምንም ያፈሰም ነገር የለም። ማን ነው የጠራት? አውሬ እየሆነች ነው። እየጠጣክ ነበረ እንዴ? ልብሽ ቢደማም ይቅር ለእግዚአብሔር ማለት አይከፋ፣ አይቁረጥ ልብሽ ይዞ ጥላቻ። ሰላም 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 ውድ ተከታታዮቻችን እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። ተጠፋፋና ጠፋውባችሁ ሰሞኑን። ያው እንግዲህ ከመቅዲ ጋር ዞር ዞር እያልን ዓለምን እየዞርን ነበር እስካሁን። ያው አሁን ተከስቼላችኋለሁ። ዛሬ ትልቅ ሰርፕራይዝ አለኝ ለእናንተም፣ ለመቅዲም፣ ለራሴም፣ ለወደፊቴ በቃ ማለት እንጃ ቤተሰብ ምን ብዬ ላስረዳችሁ። እንግዲህ ያው ወደፊት ብዙ ነገር አስቤያለሁ፣ ብዙ ነገሮችን አቅጃለሁ ምናምን እና በቃ ምን ልበላችሁ ደስ የሚሉ ነገሮች ሀሳብ አይምሮ ውስጥ እየመጡልኝ ነው እና እነዛን ነገር ማሳካበትን ነገር እየፈለግኩ ነው ያለሁት ምናምን በቃ በአጠቃላይ ደስ የሚል ነገር ነው። ያው ዛሬ ለመቅዲዬ ፏፏ አድርጌ ንፋስ ትንሽ እያስቸገረኝ ነው ያለው። ፏ አድርጌ ዛሬ ይውላችሁ አበባ ምናምን እሷን ነው የሚለው እውነት ቤተሰብ ከምታ እንዴት ነው ደስ የሚለው በእናትህ። ለአበባ ግን አበባ ይሰጣል ቤተሰብ። አበባ የመሰለሽ ልጅ አበባ ለሰጣት ነው እንግዲህ ምን ብላ እንደምትቀበለኝ አላውቅም። ዝም ብዬ ቀለል ያለ ነገርም ቢሆን በቃ አላ እሷን ደስተኛ ለማድረግ ማልሆነው ነገር የለም ካሁን በኋላ። እሷም ለእኔ እንደዛ አይደል ሊሆነችልኝ፣ እኔም ደግሞ እሷን ለማስደሰት ማልገባበት ጉድጓድ ማልገባበት ቀዳዳ የለም። ቤቴ ጠርቻታለሁ ዛሬ። እዚህ ጋር እንዴት ላድርግ ቤተሰብ? እንደዚህ ልተኛባት እግሯ ላይ ምናምን ተኝቼ ላውራ ወይስ እንደዚህ ቁጭ ብዬ ምናምን ራቅ ብዬ ነው ማውራት ያለብኝ? እንዴት አድርጌ ነው ማውራት ያለብኝ ቤተሰብ? እሱን ነገር እንድትነግሩኝ እፈልጋለሁ። በቃ ብቻ ባጭሩ እሷ አንዳንድ ሰንቲፕሶች አሉ እየበላን ምናምን ያው እንደዚህ አይነት ነገር አዘጋጅቼ ነበር ምናምን። ቤቴ ከእንትኔ በላይ ነው ከክፍሌ በላይ ነው ያለውና ትንሽ ንፋስ አስቸግረኝና ያው ተበታተነ አበባ ምናምን። ያው እንግዲህ ትንሽ መስቀልቀል ቢያደርገውም ያው የሰው ልጅ ዋናው ማሰቡና ማድረጉ አይደለ? እንደዛ በሚለው ያው ያዘጋጀሁት ነገር ይሄን ይመስላል። ኮካለ ምናምን መደበሪያ በቃ እቺን ምናምን እየበላን እንደበርበታለን። ያው ዋናው ልናወራ አይደል? ከሷ ጋር ያለው ስላሉት ነገሮች ላወራ ምናምን አይደል? ለዛ በቃ ችግር የለውም ምንም አይነት ነገር ባረግና ያው እኔ ስፖርት የምሰራው ምናምን እዚህ አካባቢ ነውና ከማንም የለም ጥሩ ጊዜ እናሳልፋለን ብዬ አስባለሁ። አቤ የለችም። አቤ ብትኖር ይሄን ሁላ ነገር ላደርግ አልችልም። ያው ነገሮችን አይታ ተበጠበጠኝ ነበርና እሷንም ነገር እንዴት አድርጌ ማስተካከል እንዳለብኝ አላቅም። ቤተሰብ ግራ ገብቶኛል በዚህ ሰዓትና እስቲ አማክሩኝ እናንተ ያለውን ነገር ስላሉት ነገሮች ምናምን ምክር ስጡኝ ምናምን ማስተካከል ያለብኝም ነገር ንገሩኝ። ከኔ ከሆነ ጥፋቱ ንገሩኝ፣ ማስተካከል ካለብኝ ንገሩኝ እና ዞሮ በቃ የእህቴም ነገር አለ። የእህቴንም ነገር አስተካክላለሁ። ያው በሂደት ምንም ተጎትቶ የሚቀር ነገር የለም። እውነት እንደምታስቡት ቤተሰብ ተጎትቶ ወደኋላ የሚቀር ነገር የለም። እሺ እኔ አሁን እዚች ጋር በቃ አለ አይደል ራሴን ቀና ለማድረግ ከጭንቀት ውስጥ ከሀሳብ ውስጥ ለመውጣት ፈልጌ ነው እንጂ የእህቴን ነገር ረስቼ ምናምን አይደለም። እሷ በቃ ማይሆን ነገር ውስጥ እንዳለች አውቃለሁ፣ ግን ያንን ነገር አስተውዬ ነገሮችን ለማስተካከል እሞክራለሁ። ያው አሁን ላይ ናሂም በጣም እያስቸገረ ነው ያለው። ማለት እኔም ሄጄ ለማናገር አቅቶኛል። በቃ ማለት መነጋገር እኔ ከሱ ጋር ቁጭ ብዬ መነጋገር ምችል አይመስለኝም። እና በቃ ባጭሩ የእሱን ነገር በሰፊው መጣበታለሁ። የናሂን ነገር በሰፊው መጥቼ ቋጨዋለሁ። ችግር የለም። ያው እህቴ እንደዚህ እያዘነችና እያለቀሰች ልትቀጥል አትችልም።
ምንም ቢሆን ቤተሰብና መቅዲም አሁን የደረሰች ስንት ሰዓት ነው? በቃ መምጫዋ ደርሷል። መቅዲንም በቃ ይሄን ስታይ ደስ ይላታል። ቤተሰብ አረ ዋናው ማሰብ ያረል ያው ትልቅ ነገር አደርግላታለሁ ወደፊት። ግን በቃ አሁን ለጊዜው በቃ ባለ ነገር ማስደሰት ከቻልክ በቃ ሌላ ምንም ነገር አያስፈልግም። እሱን ነው ማስበውና በቃ መቅዲዬን ጠርቼ በቃ እንፏፈሽ ብለን በቃ ተዝናንተን ምናምን በቃ እኔ ማስበው እሱን ነውና እስቲ እኔ ደግሞ በትንሽ ነገር ደስ እንደሚላት አውቃለሁ። ይሄ ለእሷ አይገባትም፣ ትንሽ ነገር ነው ምናምን ቢሆንም እሷን ለማስደሰት ማልገባበት ማልቆፍረው ጉድጓድ የለም እና ቤተሰብ እሷ እስከምትመጣ ድረስ ጠብቁኝ ቁጭ ብላችሁ እስከምትመጣ። መቅዲ አሁን ደውላ ደርሻለሁ፣ ቤት ጋር ደርሻለሁ ብላኛለች። እየወጣች ነው ያለችው እና መቅዲ ደረሰች። ነይ መቅዲ፣ የት ነው የምትፈልጊኝ እንጂ? እንዴት ነሽ መቅዲ? ይላል እንዴት ነሽ? ሰላም ነው? ነፋስ አበላሽቶብኝ ነው እንደው አንዳንድ ነገሮች አስመልክቶ ነው በቃ እንዲሁ ደስ የሚል ባለፈው ላስደሰችኝ አንቺን ደስ የሚል ነገሮች ላድርግ ብዬ ይሄን አዘጋጀውና ዝም ብዬ በቃ አላ ያው ስለ ራሳችን ቁጭ ብለን እናወራ ምናምን ሰው ባላየን ተደብቀን ምናምን ብዬ ነው። ማንም የለም ቤቱ ስትገቢ ማን ሰው ነበር? ማንም የለም። እዛ ነው የጠራሁሽና ዋፈሽ እንበልበት ብዬ ነው። በጣም ንፋስ አበላሽቶብኝ ነው እንጂ እንደው በቃ ከምነግርሽ በላይ በቃ እኔ ሌላ ትልቅ ነገር ነበር ያሰብኩት። የአበባ ደግሞ ላንቺ በቃ ታገኛለሽ ትላለች። እንዴት ነው ከማላ በየቀኑ አበባ ስለሚሰጥሽ ግን አበባ ሰጥቷል። ሰሞኑን እየደወልሽም ማለት ነው ጣል አደረግሽኝ እኮ ምንድን ነው የተገኘ ነገር አለ? ስራ ምናምን ታውቂያለሽ? አዎ ቤተሰብ እንደምታውቋት እንግዲህ ያው መቅዲ ስራ ፈታ። እንዴት ናችሁ? ሰላም ወላልኳቸው። ሰላም ሳትይ ነው እነሱ አስደነገጥከኝ። ያው ሰላም በያቸው። እንዴት ናችሁ? ሰላም ናችሁ ቤተሰቦቻችን? ደነገጥሽ ግን? አዎ የምር ማርያም ምንም የሚያስደነግጥ ነገር ከዛሬ ወዲህ በቃ ሁሌ ልደነግጭ ነው ማለት ነው በዚህ አይነት ሁኔታ። አይ ከለመድ ቤተሰብ እንዴት ነው ግን ሰርፕራይዙ ደስ ይላል ወይስ ያው እንደጠበቅኩት ባይሆንም በቃ ያው እሷን ለማስደሰት ማላረገው ነገር የለም። በቃ ደስ ቢላት ደስ ባይልሽም ደስ አላለም? ደስ ብሎኛል። አረ የሚበላ ሰው ሰንቸፍ ሲዘር የቆረሸምን የወዶዳችን ማራል ደስ ይላል። ብዙ አበባዎች ነበሩ። ለአንቺ የተለየችው ነበር። እስቲ አሁን እቺ እና እሷ ምን ይለያያሉ? ቤተሰብ ምንም ልዩነት የላቸውም። ሆነ ከዚህ በላይ ይገባሻል። አንቺ ያው ዳይሬክሽንሊ ነገር በቃ ብዙ ነገር ይገባሻል። ብዙ ነገር አድርገሽልኛል ምናምን ብዙ በቃ በህይወቴ ውስጥ ብዙ ነገር ለውጠሻል ምናምን። በጣም ደስ የምትይ ሰው ነሽ። እውነት ቃላት የለኝም። ሁሌ እንዲህ ያልከኝ እኮ በቃ ቃላት የለኝም ለአንቺ። እውነቴን እኮ ነው። በቃ የምልሽ ምን ብዬ ላስረዳሽ? የሆነ ለአንቺ በቃ በተግባር ሁሉ እያደረኩ ባሳይሽ አይሻልም? ማለት እንዲህ ነው ብል ውሸት ይመስላል እና ስላሉት ነገሮች በቃ በተግባር ሁሉንም ማስረዳት እንደዚህ ነው እያሉ ከማለት እውነተኛውን ነገር ማሳየት ነው ይሻላል። እውነት በጣም ደስ የምትይ ሰው ነሽ። ባጭሩ ታስለቅሰኝ ባለፈው ነው የነበርኩ ያለቀስኩት። እንደዚህ ጠብቀሽ ነበር? ኧረ ለገብቶሽ ምናምን አይ አረኝ ነበር ወርጃለሽ። መንገድ እንዴት ነው ታዲያ? አደከመሽ? አንተ ጋር ስለሆነ
ተሰፍሪኝ አሁን ካሜራ ደቅነ እንዲላውራ እና የኔ ህይወት ደግሞ እንደዚህ ከካሜራ ጋር ይገናኛል። አሬ ምን ላይ ሁሉን ያው ህይወትሽን በሙሉ አይደል ካሜራ ላይ ስለሆነ የኛ ህይወት እዚህ ጋር ሁሉን ነገር እያሳየው ተለምጃለሽ። ካሁን በኋላ አይመስልሽም? ትለመጃለሽ ወይስ ይቅር አላመዳችን? አይናፋር ነሽ ግን ደግሞ ትለምጃለሽ በጊዜ ሂደት። ሁሉም አይለመድ ነገር የለም። እሺ ደግሞ ዛሬ በጣም አምሮብሻል። ኧረ ፀጉርሽ በቃ ሁሌ እንደዚህ እያማረ ሲያምር። ቀይ ፀጉር በጣም ነው የምወደው። ያው በጣም ነው የሚያምረው ቀይ ፀጉርሽ። እና እንዴት ነው እና ቤተሰብ እንግዲህ እኔ በቻልኩት አቅም እሷን ለማስደሰት ማላረገው ነገር የለም። ከዚህ በኋላ አዳዲስ ነገር በቃ በአዳዲስ ነገር ነው የምታገኙኝ ምናምን። እሷንም አንቺንም ለማስደሰት ማላረገው ማልገባበት ጉድጓድ የለም። ያው ግን አያችሁ ቤተሰብ ምን ብዬ ነበር መጀመሪያ? ምንም ነገር ትልቅም የሆነ ትንሽ ነገር እሷ ትንሽ ከምንም ነገር ትደሰታለች እርግጠኛ ነበርኩ። አሁን ትልቅ ግርግር የለም። በቃ አላ ዝም ብሎ ምንጣፍ አነጠፍኩ ምናምን ቁጭ አደረኩ። ማሰብህ ራሱ ገርሞኛል። አያችሁ ቤተሰብ እንደዚህ ነች፣ ወርቅ የሆነች ልጅ ነች። ኮመንት እያነበብኩ ነበር እንዳለቃት ምናምን። ያው ንገሩኝ ይበል ይጃታለሁ እንግዲህ አለቅሽ ኮመንት ላይ ያየው ስለሆነ በቃ ቆምባላ አለቃታችሁት እና ልታስጠልፉኝ። ኧረ ጠለፊያት ደግሞ ያው ሩቅ ሀገር ነው የምሄደው። ማንም ቤተሰብ ማያውቅበት ዘመድ ማያውቅበት በቃ መቼም ተመልሳ ላትመጣበት የምትችልበት አይነት ሁኔታ ውስጥ ነው መከተል እና በጣም ካሁን በኋላ ልመጅ አድቬንቸር ነገሮች በቃ ከኔ ጋር ስትሆኚ እና አድቬንቸር ነገር ምናምን ይሆናላ። ያልተለመደ ነገር በቃ ያለም ሁሌ በተለመደ መንገድ ከእኔና አንቺ አንገናኝ። እንደዚህ አይነት ነገር ይመችሻል ወይ? ሰላማዊ ሆነሽ ነው መኖር የምትፈልጊው? ያው የኔ ህይወት እርግጥ ብጥብጥ ቢበዛው ያው ሰላም ያረክሹ ነው ያለሽው አንቺ እውነት ለመናገር ከዚህ በኋላ ደግሞ በጣም በደንብ ሰላም እንደሚሆን አልጠራጠርም። ሰላም እንደምታረጊልኝ አልጠራጠርም። ጥያቄ አረላይ እንግዲህ ቤተሰብ እንደምታዩት ነው እና ያው ለአንቺ ነው የመሰለሽ ይሄ ነገር ቢያንስም ቀጣይ ያሻሻልኩ እመጣለሁ። ምንም እንዳታስቢ ማለት ነው። ንግስት ለሆነ ይሄን ንግስት ቢያንስብሽ እንጂ ይበዛብሻል እንጂ ምን ነው ይሆንሻል እንዴ? እንጂ ንግስት መቅዲ ብዬ ጋር በደንብ እነሱ ራሱ ወደውሻል። እውነት በቃ ከኔ ጋር ስላዩሽ ምናምን ደስ ብለዋቸዋል። እውነት ምናምን ብቻ ባጭሩ ደስ የምትይ ሰው ነሽ። እውነት ደስ ትያለሽ። አበባውን ባላ አንቺን የሚያክል በአንቺ ቁመት ያለ አበባ ነው ይዤልሽ የምመጣው። አሁን በቃ እንዲህ ሞራል እየሰጠኝ ምን ችግር አለ? ነው ታዲያ እውነት እኮ ነው። አበባ አይሰጥም በእርግጥ ግን እና ለውድ መቅዲ የሚገባዋትን ነገሮች ካሁን በኋላ አደርግላታለሁ እና አራራቅን እኮ ምንድን ነው ደግሞ ተጋቢ ላይ ፈሪኛለሽ ማንነው ተኛብሽ? ኧረ አልከብድሽም? ማታ ቢሆን ሰማዩን እየቆጠረን ምናምን በቃ አላ ወደ ሰማይ ማታ ታረገውም ነበር። ያው ይመሽብሻል የቤት ልጅ ነሽ ብዬ ኮከቦችን እየቆጠርኩ ማታ ባይዘይ አንቺን ካገኘው ጀምሮ በቃ ሰማይ እያየሁ የሆነ አንቺን ማይ ይመስለኛል ምናምን እና ኧረ የሆነ ነገር ውስጥ እንትን አለሽ አንቺ ፊት ይታየኛል። ለምን እንደሆነ አላውቅም ብቻ ሰማይ ላይ ነው ስትደስት ያለሽ ቤተሰብ በጣም እያፈርኩ ነው ያለሁት። ኧረ በጣም አሳፈርሽኝ። እኔ እንደዚህ አፍሬ አላውቅም ነበር በህይወቴ። እንደዚህ አፍራለሁ ብዬ አላስብም ነበር። አታሳፍሪኝ ታዲያ። አሁንም እያሳፈርሽኝ እኮ ነው። እንዳትሽኮረመም ማደራ ማለት ነው። አሽኮረመም ግን
ስለምንድሽ ኖርማል ይሆናል ሁሉ ነገር። ገና ምኑ ተነክቶ በጣም ደስ ይላል። በቃ ከዚህ በኋላ ጋር ብዙ ነገሮችን አቅጃለሁ። ባይዘ የሚገርምሽ ነገር እንዲህ በትንሹ መገናኘት ምናምን ብቻ ሳይሆን እኔ ጋር እየኖርሽ ብዙ ነገሮች አስቤያለሁ፣ ግን ፈጣሪ ካሳካው ምን ትያለሽ? አይመችሽም? እስቲ ፈጣሪ ያውቃል። ባለፈው እንደዛ ያልሽ አበባ ስጦታውን ይዘሽ አይመችሽም ይቅርብህ ያልሽኝ አይመችሽም? ነገርኛ ነው። ሻማው ለማታ ቢሆን ምርጥ ነበር። በጣም አሪፍ ነው ደግሞ ቦታው ሲያምር። አረ እንደዚህ የሚያምር ከሆነማ ሁሌ ትመጫለሽ። በቃ ማታ እየመጣሽ ፋን ነበርበታል። ፀሐይ ግን እንትን ያለ ተጠቃሚ ሰረሩ ትንሽ ለስተኛ ተኛ ይባላል። እኔ ታዲያ ለምን ተነሳትኝ? ብትፈልጊ ለምን ተነሳትኝ ያለሽ እንዴ? አልተመቸኝም። ምኑ ቦታው ነው? አረ በጣም ተመችቶኛል ከምታስቢው በላይ። ምን ማድረግ ይችላል? ግን ደስ ብሎሻል ነው? ዋናው ደስ ማለት ነው። እንደዚህ ከዚህ የተሻሉ ነገሮችን እያደረኩ ከዚህ በኋላ በቃ አሪፍ ነገሮችን እንደምሰራ አልጠራጠርም። ከስር ላልጠፋ ነው። በዚህ አይነት ስራ ፈት ልታረገኝ ነው። በዚህ አይነት ወይ አይ ይገባሻል። ግን እውነት በጣም ይገባሻል። ስለሚገባሽ ነው ሁሉ ነገር ማድረግ ነው ማለት። እኔን ከእንደዚህ አይነት ችግር ውስጥ ማውጣት ማለት እንዴ አይተሽዋል። በትንሹም ቢሆን አይተሻል ሁሉም ነገር ነው። በቃ ያለውን ነገር አስተካክለሽልኝ በትንሹም በስሱም ቢሆን እዛ በቃ እኔም በቻልኩት አቅም በቃ አንቺን ለማስደሰት እሞክራለሁ ከዚህ በኋላ። አንቺ ማረክሽልኝ እኮ ከዚህ በላይ ምን ታደርጊያለሽ? በነገራችን ላይ በጣም እንትን አልከው እንጂ ምንም አላደረኩም። ከዚህ በላይ ምን ታደርጊ? አሁን የመጀመሪያ ጊዜ አውቀሽ እንደዚህ ያረክሽልኝ፣ ገና ወደፊት ብዙ ነገሮችን ታደርጊልኛለሽ እኮ ማለት ነው እንዴ? ተይ እንጂ እንደዚህ ማለት ነው። እንደዚህ ስንት ልጅ መውለድ ትፈልጊያለሽ? ኧረ ምን ነው ልጅ መውለድ ትፈልጊያለሽ? አልፈልግም። ቤተሰብ እንግዲህ ይቅርብኝ። አይስከለደ ነው። እኔ ደግሞ አሁን ልጅ መውለድ እፈልጋለሁ። እና ምን ነው አልክ? በቃ ልጅ በልጅነት ሲሆን ደስ አይልም? አረጀ እኮ ነው። አረጀ እውነት? በቃሽ። ልጅ በልጅነት መስሎኝ ነበረ። ለካ አርጅቻለሁ። በግልጽ እየተነገረኝ ነው ያለውና ልጅ በስተርጅና ሴት በጊዜ ነው መውለድ ያለባት፣ ወንድ ነው። ለአንቺ ከዚህም በላይ ይገባሻል። አደርግልሻለሁ ቀስ በቀስ ሁሉ ነገር። እሺ እንዳታስቢ፣ ምንም የሚያሳስብ ነገር የለም። ማን ነው የጠራት? ተጀመራችሁ? ኧረ ጉድ እኮ ነው። ማን የጠራሽ? ቆይ እቺ ልጅ ኧረ ፈተና አትሁኝብኝ እባክሽ። አቤ ምንድን ነው እንደ ጦስ ዶሮ የምትዞሪ? ደግመህ መጣህ ነበር? ለምን ነው ማለት ተመልሰሽ መጣሽ? ለምን አላመጣሽ? ችግርሽ ምንድን ነው? ነይ መግዴ በእናትሽ እንዴ ተይን በቃ። አንቺ በእናትሽ ለምን አትተይንም? ተይን በቃ። ከዚህ በኋላ ልናይሽ አንፈልግም እኛ። እንዴ አይ ጊዜ አዎ በቃ ፈታ እያለ ነው። እያየሽ ነው። ምን ነው ደበረሽ ስትሉ ደበረሽ? ልቀቂያት። ደበረሽ ደበረሽ ወይ? ምንድን ነው ችግርሽ? ከዚህ በኋላ ልመጂው። እሺ ከዚህ በኋላ ልመጂ? አዎ ምን ማለት ነው ልመጂ የምትይ? ከዚህ በኋላ ሁሌ ያለች ምን ማለት ነው? ከዚህ በኋላ ሁሌ ያለች? ሁሌ ያለው አልኩሽም ወይ? አይመለከትሽም።
እንዴ? ኧረ ልቀቂያት እንዴ! ምን አገባሽ? ምን ሆነሽ ነው አቤ? ምንድነው? ሌላ ነገር አለሽ? ቆይ ሌላ ፍላጎት ካለሽ ንገሪኝና እንስማማ። ለምንድን ነው አንተ ሰው እንደዚህ የምታደርገው? ተይኝ በቃ እሺ። ምን አገባሽ? አንቺ ስትጀምሪ ይመለከትሻል። ነይ መቅዲ፣ አንቺ ከሷ ጋር ተመልሰሽ እንዳመጪ አላልኩሽም ወይ? ሰው ጋር መጣላት አልፈልግም። እንዳመጪ አላልኩሽም ወይ? ብዬሻለሁ አላልኩሽም? ምን አገባሽ? አቤ ኧረ በእናትሽ፣ ኧረ ሰው አበጥብጪ። ምን እየሆንሽ ነው ያለሽው? ምን ማለት ነው አንተ? ሰው አበጥብጪ። በቃ እኔና እሷ ጊዜ አሪፍ ጊዜ እያሳለፍን ነው። ለምን ነው የምትበጥብጪ? አበባ ሁሉ ያረጋችሁት ወይ ለጉድ ደስ ስትል ምን አይነት ነገር ነው እየሰራች ያለችው? ወይ ጉድ ስፕራይት ቺፕስ ነሽ ተቀመጪና እሺ፣ የምናወራውን ስሚ። ነይ የምናወራው ለመስማት አይመጣሽው? ሲጀመር እንዴት አወቅሽ እዚህ እንደነበረ? ወጥተሻል ነበር እንዴ አንቺ ከቤት? ለምን መጣሽ? ኪራ ፈታ ያላችሁ ነበር? አዎ ፈታ እያልን ነበር። አዎ ይሄ ከዚህ ጋር አዎ። ወይኔ ማዳም ልጅቷ ግን ለምንድን ነው የምትስቂው? መሳቅ ከፈለገች እንዴ? ይሄ ደግሞ እየጠጣሽ ነበረ? አዎ መጠጣት ስለፈለገ አዎ የጋበዝኳት ነው። ከዚህም በኋላ በደንብ ጋር አንተ ግን ማርያምን ለማጁ ከዚህ በኋላ በደንብ መልመድ አለበት። ለማጂ አንቺ ግን ጤነኛ ነሽ? አንቺም አልተባልሽም። ጤነኛ ነሽ? ስሚ አበበሽ ነሽ? አቤ ኧረ እባክሽ ስነ ስርዓትሽ ነው። ስሜም አስተካክለሽ መጥራት ትችያለሽ። እሺ ካላወቅሽ ማለት ነው አስተምርሻለሁ። እንደውም እንዳለ ስሚ ቆይ ተረጋጊ አቤ። እስቲ ዘርበል ቆይ ኪራ ወይ ስሚኛለሽ፣ ካንቺ ጋር ምንም ያጣላኝ ጉዳይ የለም። እባክሽ ማጣላሽ ደግመሽ እንዳትመጪ አላልኩሽም? እዚህ አይመለከትሽም። አንቺን ይመለከትሻል? አይመለከትሽም እኮ ተረጋጊ። አንቺ ዘርበል እንዴ እቺ ልጅ ምን እየሆነች ነው? ቆይ እኮ ይሄው እየበላችሁ ነው። ኧረ ተይ አንቺ ስነ ስርዓት ያዢ። ምን እየሆነች ነው? አንቺ ለምን አትይም? ዘርበል ኧረ እቺ ልጅ አውሬ እየሆነች ነው። እየጠጣክ ነበረ እንዴ? ኧረ በእናትሽ ምን እያደረግሽ ነው? አቤ እያዋረርሽኝ እኮ ነው። እንዴ ያወራሽኝ ነው? ምን ማለት ነው? ኧረ በእናትሽ እባክሽ አቤ ተይ። የምታረጊውን ነገር ስነ ስርዓት ያዢ። እንዴ ምን እየሆንሽ ነው ያለሽው? ምን ይሆንሽ ነው? ለምን ጸበል ምናምን አትሄዳት? ኧረ እባክሽ አንቺ ነሽ ጸበል መግባት ያለብሽ። ምን አገባሽ? ተይ በቃ ተረጋጊ መቅዲ፣ ተረጋጊ። አይ መቅዲዬ መቅዲዬ ምንድን ነው ደበረሽ? እና ለምን ይደብርሻል? ቆይ ምንድን ነው ያልኩሽ? ምን አገባሽ? እሱ እኮ እሱ ምርጫ ነው። አንቺ አይመለከትሽም። ተይ በቃ መቅዲ፣ መብቱ እኮ ነው። ልጅሽ ነው ምንሽ ነው የምትቆጣጠሪው? አንቺ ሂጂ በቃ። ለምን አትሄጂ? ኧረ በእናትሽ በያበላሸሽ ነው ያለሽው ነገሮች። ንፋሱ እንዴት እንደበተነ ሰብስቢልን፣ በእናትሽ ሰብስቢልን ያላችሁ ደስ ስትሉ ሁላችሁ እናመሰግናለን። በጣም እያደረግሽ ነው ያለሽው። ስነ ስርዓት የለሽም። ስነ ስርዓት ማለት ነው አንተ እንደዚህ የምትሆነው። ስነ ስርዓት የሚባል ነገር አንቺ የለም ደግሞ ማለት ነው ስነ ስርዓት ይኑርሽ። ተያት በቃ። ወይኔ ረቺ ልጅ ምንድን ነው ደጋግሜ ማለት ነው ነግሬሻለሁ። እዚህ ቤት ተመልሰሽ እንዳትመጪ፣ ከሱ ህይወት ውስጥ ውጪ። ለምን ነው የምትወጣው? አንቺ ምን እያልሽ ነው? ለምን ነው የምትወጣው? ዘርበልዛ አንቺ ሰው ልታባሪ ነው ያለሽው። ያባሽኝ ነው። እሺ ከኔ ጋር መወዳደር ማትችይበት ነገር አትግቢ። ስሚ እስካሁን የታገስኩሽ ሰሚያለሽ? እስካሁን የታገስኩሽ እሱን ብዬ ነው። ወደዚህ ልደብድብኝ ነው። ክብር ያለኝ ሰው ነኝ። እሺ አንቺ ትልቅ ነሽ፣ እኔ ህፃን ነኝ። አንተ ደግሞ ይሄ ሁሉ የምታረገው አንተ ነህ። ለምን አንቺ ስነ ስርዓትሽን አትችይም? አቤ እያዋረድሽኝ እኮ ነው ያለሽው። ኧረ አቤ ተይ ስነ ስርዓት። እንዴ አስቀምጪ ነይ። አንቺ ስነ ስርዓት ያዢ በቃ። ምን ማለት ፈልገህ ነው? በቃ ሂጂልን በእናትሽ። ነይ አሁን አዋረድሽኝ። እሺ ምን ይሻላል? ምን ማለት ነው አንተ እንደዚህ የምትሆን? ዘርበልዛ ምን ማለት ነው? ኧረ ተያት። አንቺ ልጅ እኔ እግዚአብሔርን ካሁን በኋላ ስነ ስርዓት ያዢ። በጣም ታገለች። በጣም እኔ ጅል ገርካ ከዚህ በኋላ ቤቱ የምታስደፍረው አንተ ነህ እንጂ እሱ አይደለችም። ይሰራላችኋል። ምን እየሆነች ነው መቅዲ? አንተ እቺ ልጅ ግን እውነት ትክክል ናት? ይኸው ፕሮግራማችን አበላሸች። ወይኔ አሁን እሺ ምንድን ነው የሚባለው? እሺ እኔ አሁን በእናትሽ የሆነ ነገር እንዳታደርግ። እቺ የተረገመች ልጅ ነች እኮ አንቺ። ከዚህ በፊት እንደዚህ እኮ አላውቃትም። እኔ የሚገርምሽ ነገር እውነቴን ነው የምልሽ። እንደዚህ በእንደዚህ አይነት ሁኔታ ምን ልታረጊ መጣሽ? አቤ ምን ልታረጊ ነው? ምን ልታረጊ መጣሽ? ንገሪ። ወይኔ አቤ ፍቅር ይዞሻል ነው? ከሆነ ንገሪ በድምፅና እንትን
አንቺ ሲሚ እስካሁን ማለት ነው ነገር ተመልሽም ደግመሽ እንዳትመጪ አላልኩሽም? አይመለከትሽም ሴትዮ። ምንድን ነው ያደረግሽው አንቺ? ምን ሆነሽ ነው? ምንድን ነው ያደረኩት? መቅዲ መቅዲ ወይኔ ይሄ የምታደርገው አንተ ነህ። አንቺ ምን ሆነሽ ነው ያለሽው? ሰው አደጋ ውስጥ ልከቺ ነው? ወይኔ መቅዲ ጎዳሽ። እሺ ወይኔ እሺ ያዥ እንዳለቂ በእናትሽ። ወይኔ እኔ ንቀት ነው አይደለ? እኔ ቤት ድረስ መጣ። ወይኔ መቅዲ እኔ በቃ ሆስፒታል በእናትሽ ሆስፒታል ውሰጂኝ።